ነገ ማለትም ከአንድ ቀን በኋላ ሰኔ 12 አቤት ደረሰ። እንኳን አደረሳችሁ፣ እንኳን አደረሰን። በእውነት ገና ከልጅነታችን ጀምሮ ፍቅሩን እንደ ውሃ እየጠጣ ነው፣ እንደ ምግብ እየበላ ነው ያሳደገን። ሩህሩሁ የዋሁና ፈጥኖ ደራሹ ሊቀ መላእክት ቅዱስ ሚካኤል አንደኛና ዋናው የበዓለ ሲመቱ፣ ሁለተኛ ሲኦል ውስጥ እየገባ 3 ጊዜ ነፍሳትን የሚያወጣበት የባህራንን የሞት ደብዳቤ ወደ ሕይወት እንደቀየረ የእኛንም ሕይወት የሚቀይርበት እናታችን ቅድስት አፎሚያንም ያዳነበት በ4 ምክንያቶች የሚከበር ታላቅ ዓመታዊ ክብረ በዓሉ ደረሰ። አደራ ብያለሁ። የሊቀ መላእክት የቅዱስ ሚካኤል ሰኔ ሚካኤል ለምን እንደሚከበር ብዙዎቹ አያውቁምና እኔ ደግሞ በደንብ አድርጌ ይህንን ቪዲዮ ቀድሜ ሰርቼዋለሁ። ከዚህም በላይ ቀድሜ ብሰራውና ቪዲዮ በደንብ ቢታይና ቫይራል ቢወጣ ደስ ይለኝ ነበረ። ነገር ግን አሁንም አንድ ቀን ቀድሜ ሰርቼዋለሁ። በሚቻላችሁ መጠን በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ እያደረጋችሁ እስከ መጨረሻ ድረስ ተከታተሉ። ሰኔ 12 ሊቀ መላእክት ቅዱስ ሚካኤል ለምን ይከበራል? ስለ 4 ምክንያቶች ይከበራል። አደራ ይሄ ቪዲዮ ለሁሉም እንዲዳረስ ኮፒ ሊንክ፣ ሪፖስት፣ ሼር ለማድረግ ሞክሩ። እሺ፣ ሰኔ ሚካኤል የሚከበርበት አንደኛው ምክንያት ወር በገባ በ29 ማለትም ጌታችን በተወለደበትና በተነሳበት በ29 ቀን ሊቀ መላእክት ቅዱስ ሚካኤል ከውስጠኛው መጋረጃ ገብቶ ከቅድስት ሥላሴ ፊት ይሰግድና እንደዚህ ብሎ ይጠይቃል። እውነተኛው ስለሆነ ቃል ኪዳንህ ጌታዬና አምላኬ ሆይ በምድር መታሰቢያን ስለሚያደርጉትና ዝክሬን ስለሚዘክሩት ሰዎች እኔ አገልጋይህና መልእክተኛህ ከቸርነትህ እለምናለሁ፣ እነዚህን ሰዎች በሙሉ ማርልኝ ብሎ ጥያቄ ይጠይቃል፣ ይለምናል። የክብር ባለቤት ጌታችንም እንደዚህ ብሎ ይመልስለታል። የሰማያውያን መላእክት አለቃቸው ቅዱስ ሚካኤል ሆይ መታሰቢያን ስለሚያደርገው ሰው ስትል ከሲኦል መሸከም የምትችለውን ያክል ነፍሳት 3 ጊዜ እየተመላለስክ እየገባ በክንፎችህና በመላ ሰውነትህ ተሸክመህ እንድታወጣ እኔ አዝዣለሁ ይለዋል። ይህንንም ቃል በሰማ ጊዜ ሊቀ መላእክት ቅዱስ ሚካኤል ደስ በመሰኘት ወደ ሲኦል ተወርውሮ ይገባና 3 ጊዜ እየተመላለሰ ነፍሳትን ያወጣል። ክብር ይግባውና ከመድኃኔዓለም ከኢየሱስ ክርስቶስ ከጌታ በቀር ቁጥራቸውን እንኳን የሚያውቀው ማንም የለም። ይህም የሚሆነው በበዓለ ሲመቱ በተከበረ በተሾመበት የበዓል ቀን ሰኔ 12 ነው። እዚህ ላይ ነው አሁን ዋናው ነገር ያለ። በዚህ ቀን ሊቀ መላእክት ቅዱስ ሚካኤል ከሲኦል ነፍሳትን ሲያወጣ መድኃኔዓለም ኢየሱስ ክርስቶስ ካልሆነ ማንም ራሱ የሚያውቃቸው የለም። የሲኦል ውስጥ የሚወጡትን ነፍሳት ቁጥር ብዛት ማለት ነው። ስለዚህ በዚህ ቀን ምን ብለን ሊቀ መላእክት ቅዱስ ሚካኤልን በተሰጠው ቃል ኪዳን መጠየቅ አለብን? መድኃኔዓለም ኢየሱስ ክርስቶስን አምላካችን ምን ብለን መጠየቅ አለብን ነው ዋናው ነገር። ጌታ ሆይ እኛ ያጣናቸው እጅግ በጣም ብዙ ቤተሰቦች፣ ብዙ ወገኖች፣ ብዙ ወዳጆች አሉንና እባክህን ሰኔ 12 በዕለተ ቀኑ ቅዱስ ሚካኤል ከሚያወጣቸው ነፍሳት ውስጥ የእኛም ወገኖች ሲኦል የተደመሩ ይኖራሉና እባክህን ጌታ ሆይ ከእነዛ ከሲኦል ከሚወጡት ነፍሳት ውስጥ የእኛንም ወገኖች አድርግልን እያልን ልንጠይቅና ልንማጸን ይገባል። በዚህ ቀን ከሚወጡት የሲኦል ነፍሳት ውስጥ የኔን ቤተሰቦችም አድርግልኝ፣ እናትና አባቶቼ፣ እህትና ወንድሞቼ፣ ዘመዶቼ በሙሉ ይኖራሉና የእነሱንም ነፍስ እባክህን ጌታ ሆይ በቅዱስ ሚካኤል ክንፍ ላይ ከእሳት አውጣልኝ ልንል ይገባል። አንደኛው ምክንያት ይሄ ሲሆን፣ ሁለተኛው ምክንያት ደግሞ የባህራንን የሞት ደብዳቤ ቀድዶ ወደ ሕይወት ስለቀየረለት ነው። ቀሲስ ባህራን የእነዚያ የቅዱስ ሚካኤልን ዝክር የማያስታጉሉ የሚዘክሩ የነበሩ የሁለቱ ምስኪን ድሃዎች ልጅ የቅዱስ ሚካኤልን ዝክር በመዘከራቸውና በዓላቱን በማክበራቸው የነቅፋቸውና ያንቋሻቸው የነበረውን የዚያን የግፈኛ ባለጸጋ ጎረቤታቸውን ሀብትና ንብረት ሙሉ ጥሪቱን የወረሰው ቅዱስ ባህራን የእነዚህ የቅዱስ ሚካኤልን ዝክር የሚዘክሩ ምስኪኖች ልጅ ይሄ ቅዱስ ባህራን ከተወለደና ካደገ በኋላ የዚህን ግፈኛ ባለጸጋ ጎረቤቱን ሀብትና ንብረት ጥሪቱን እንደሚወርስ ሊቀ መላእክት ቅዱስ ሚካኤል ትንቢት ሲናገር ይሄ ባለጸጋ ቢሰማ እያበላሁ እያጠጣሁ ተንከባክቤ ላሳድግልሽ ብሎ ከእናቲቱ ቅዱስ ባህራን ተቀበለና ገና ሕፃን እያለ በቁመቱ ልክ ሳጥን አሰርቶ ባህር ውስጥ ጥሎት ነበረ። ነገር ግን በእግዚአብሔር ፈቃድ ሌላ አገር ላይ ሂዶ ይሄ ሕፃን አድጓል። ከዚያም በኋላ ደግሞ አሁንም ይሄ ባለጸጋ ወደዚያች አገር ለንግድ በሄደበት ጊዜ ሊገለው ፈልጎ ባህር ውስጥ የጣለው የዛች የምስኪኗ ልጅ መሆኑን አውቋል። አሁንም በድጋሚ እባካችሁን ወደ አገሩ ልላከው ብሎ አሁንም ካሳደጉት ወላጆቹ ተቀብሎ የሞት ደብዳቤ ጽፎ እርሱ ወደሚኖርበት አገር ላከው። የላከው ደብዳቤ ምን ይላል? ይህን ደብዳቤ ይዞ የመጣውን ሰው እንዳያዛችሁ ገላችሁ በገደል ጣሉት የሚል ነበር። በዚህም ሰዓት ምስኪኑ ባህራን ይህንን የሞት ደብዳቤ ይዞ ሲሄድ የሰማያውያን መላእክት አለቃቸው ቅዱስ ሚካኤል በንጉሥ ጭፍራ አምሳል መጥቶ ይህንን ቅዱስ ባህራንን መንገድ ላይ ያስቆመና ወዴት ትሄዳለህ? እሱን ደብዳቤም አምጣ ብሎ ያንን ደብዳቤ እፍ ብሎ ከሞት ወደ ሕይወት ቀይሮለታል። ይህንን ደብዳቤ ይዞ የመጣውን ሰው ገላችሁ በገደል ጣሉት የሚለውን የሞት ደብዳቤ እፍ ብሎ ቀይሮ ይህንን ደብዳቤ ይዞ የመጣውን ባህራን የተባለ ወጣት እገሌ የምትባለችውን ልጅን አጋብታችሁ
ሀብትና ንብረቴን ሙሉ ጥርቴን በሙሉ አውርሳችሁ ሙሉ ስልጣን ሰጣችሁ ደስታ ያደረጋችሁ ጠብቁኝ ምልክትም ይሆን ዘንድ በእኔና በእናንተ ዘንድ የታወቀውን ማህተሜን አስቀምጬላችኋለሁ ብሎ የሕይወት ደብዳቤ ጽፎ ላከው። በዚህም የተነሳ ቀሲስ ባህራን የሞቱ ደብዳቤ ወደ ሕይወት የተቀየረለት ታላቁ ክብረ በዓሉ ሰኔ 12 ይከበራል ማለት ነው። ሶስተኛው ምክንያት ደግሞ እስክንድሪያ በምትባል ሀገር ለ300 ዓመት ዙሃር የተባለ የነሐስ ጣዖት ሰርተው ህዝቦቿ ያመልኩ ነበረ። በኃያሉ ንጉሥ በቅዱስ ቆስጠንጢኖስ የንግስና ዘመንና በእለ እስክንድሮስ የሊቀ ጵጵስና ዘመን ግን ይህንን የጣዖት ማምለኪያ ምኩራብ በቅዱስ ሚካኤል ወደ ተሰየመች ቤተክርስቲያንነት ቀይረው ህዝቡን በሙሉ በሊቀ መላእክት በቅዱስ ሚካኤል ምልጃና እርዳታ ወደ ክርስትና እምነት የቀየሩበት ታላቅ ክብረ በዓልም ጭምር ነው። አራተኛው ምክንያት ደግሞ ቅድስት አፎሚያን የቅዱስ አስጠራኒቆስ ሚስት ቅድስት አፎሚያ እነዚህ ሁለት ባለትዳሮች የሊቀ መላእክት የቅዱስ ሚካኤልን የእናታችን የቅድስት ድንግል ማርያምንና የመድኃኔዓለም የኢየሱስ ክርስቶስን ዝክር ይዘክሩ የነበሩ ታላቅ ባለትዳሮች ናቸው። ታዲያ ባለቤቷ ከሞተ በኋላ ቅድስት አፎሚያ ለሰኔ 12 ዝክር እየተዘጋጀች እያለ ሰይጣን የብርሃን መልአክ መስሎ መጥቶ የመላእክት አለቃ ቅዱስ ሚካኤል ነኝ ብሎ ዝክር አትዘክሪ፣ ባል አግቢ፣ ልጅ ውለጅ፣ ሀብትና ንብረትሽ ዝም ብለሽ አትበትኝ እያለ በስጋዊ ስህተት ሊያስታት ቢሞክር እምቢ ብትለው መጨረሻ ላይ ማንነቱን ገልጾ አንቋት እያለ ሊቀ መላእክት ቅዱስ ሚካኤል በዚህ ሰኔ 12 ቀን ደርሶ ያንን ክፉ ሰይጣን በእሳት ሰይፍ የቀጣበት ቀን እርሷን ያዳነበት ቀንም ስለሆነ ነው። ይሄው ወገኖቼ እንግዲህ የሊቀ መላእክት የቅዱስ ሚካኤል ክብረ በዓል ሰኔ 12 ቀን ለምን እንደሚከበር አራቱን ምክንያቶች አወቅን። ስለዚህ የቅዱስ ሚካኤልን ክብረ በዓል ለማድረግ መታሰቢያውን ለማድረግ ዝክሩን ለመዘከር ልንፋጠንና ልንተጋ ይገባል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ ይጠብቀን ዘንድ ኃጢአታችንንም ያስተሰርይልን ዘንድ መከራችንንም ያርቅ ዘንድ የምድር ፍሬያችንንም ሁሉ ይባርክልን ዘንድ የጌታን ፈቃድ ለመፈጸም የተዘጋጀን ያደረገን ዘንድ ከእኛ ወገን የሞቱትን ሁሉ እናቶቻችን፣ አባቶቻችን፣ እህቶቻችን፣ ወንድሞቻችን፣ አክስቶቻችን፣ አጎቶቻችን፣ ቅድመ አያቶቻችንን ሁሉ እረፍተ ነፍስ ይሰጥልን ዘንድ ወደ መንገድ የወጡ ቤተሰቦቻችንን ዘመድ አስማዶቻችንን በሙሉ በሰላምና በጤና ወደ ቤታቸው ወደ ሀገራቸው ይመለሱ ዘንድ በመካከላችንም ፍቅርን ያደርግ ዘንድ እስከ መጨረሻይቱ ሕቅታ ድረስም በጸናች ሃይማኖት ያጸናን ዘንድ ከእግዚአብሔር ፊት የሚለምንልን ይሄ ኃያል መልአክ ሩህሩህ ሊቀ መላእክት ቅዱስ ሚካኤል ስለሆነ ዝክሩን ለመዘከር መታሰቢያውን ለማድረግ በዓሉን ለማክበር ልንፋጠን ይገባል። ልብ አድርጉ። የክርስቶስ ወገኖች የሆኑ ባለስልጣኖችን ወንበሮቻቸውን ጠብቀው ጸንተው እንዲቆዩ የሳቱትንም ወደ ቀናች ሃይማኖት ወደ ክርስቶስ አንድነት ወደ ክርስቶስ ፍቅር እንዲመለሱ የማይመለሱትን ደግሞ እንዲነቀሉ እንዲዋረዱ የሚያደርግ ይሄ ሊቀ መላእክት ቅዱስ ሚካኤል ነው። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ቅዱስ ሚካኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ጥበቃ፣ ፍቅር አይለይ። ችግር ጠይቆ ብቻ ሚካኤል አያልፍም፣ መፍትሄውንም ነግሮ ነው የሚሄደው። ችግርሽን አዳምጦ ትቶሽ አይሄድም፣ መውጫውንም አበጅቶ ነው የሚሄደው ሚካኤል። እንግዲህ አሁን አንቺን ቤት ይምጣ፣ የተናቀው ጎጆሽን ሊከፍትልሽ ይምጣ፣ የተዘጋው ነገርሽን ሊከፍትልሽ ሚካኤል ይምጣልን። ይሄ መልአክ ደግ እኮ ነው፣ ይዋህ እኮ ነው። የኔና የናንተ ጠባቂ መልካም የተባለው ደጉና የዋሁ መልአክ ሚካኤል ነው። አክብሩት ከፍ አድርጋችሁ። ሚካኤል ባለበት ጠላት ዲያብሎስ ከዙሪያችሁ ይሸሻል። ማን ባለበት አልኳችሁ? ሚካኤል ባለበት ጠላት ይሸሻል። ሚካኤል ባለበት ሊያዋርድ የተዘጋጀ ጠላት ይዋረዳል። በህይወታችሁ እየፈተናችሁ ያስቸገራችሁን ጥንት ጠላት ዲያብሎስን ይሄ መልአክ ያሳርፍላችሁ፣ ከህይወታችሁ ከመንገዳችሁ ያርቅላችሁ። እንኳን ሚካኤልን ጠርታችሁ የሚካኤል ስዕሉ ካለበት ዲያብሎስ መቆም አይችልም። ለምን ካላችሁ ጥንቱንም ያዋረደልን ጥንት ጠላታችን ዲያብሎስን ያሳፈረልን ማን ስለሆነ? ሚካኤል ብላችሁ ጥሩ። ዛሬ በዚህ ጉባኤ ማን ስለሆነ? ኧረ በደንብ ጥሩት። ማን ስለሆነ? ወጥተህ እስክትገባ የሚጠብቅ ሚካኤል ነው። እልል ብላችሁ አመስግኑት እግዚአብሔርን። ሚካኤል በሉ። ወውቱ ርሁቀ መዓት ወብዛ ምሕረት ሚካኤል ውእቱ፣ እሱም ከመዓት የራቀ ለምህረት የሚላክ ታላቁ መልአክ መልአከ ምሕረት ቅዱስ ሚካኤል ነው ይላል። ሚካኤል ለሰው መልካም ነው። መልካም ሰዎችን በሰፈር ፈልጋችሁ ማግኘት ይከብዳችኋል። ደግ ደጉን ፈልጎ ማግኘት ይከብዳችኋል። ሚካኤል እሱም የመጀመሪያ ይቅር የሚል ከመዓትም የራቀ ለምህረት የሚላክ መልአክ ነው። በቅዳሴያችን ክፍል ላይ ተውቦ ምህረት ለሚካኤል ወብስራት ለገብርኤል፣ ለሚካኤል ምህረት ተሰጠው ይላል። እስቲ ምህረት ተሰጠው በሉ።
የእናንተን ጸሎት ወደ እግዚአብሔር ይዞ ይሄድና ልጆቼን ማርልኝ ብሎ በስላሴ ዙፋን ፊት ለፊት ስላንቺና ስላንተ ኃጢአት ስላንተ ለቅሶ አንተ ስላለህበት ሁኔታ ወደ እግዚአብሔር ጸሎትህን ይዞ ልጆቼ ተጨንቀዋልና ጭንቀታቸውን ፍታ፣ ልጆቼ እያለቀሱ ነውና እንባቸውን ጠረግ እያለ ስላሴን ስለናንተ የሚለምን ደግና የዋህ መልአክ ነው። ስለ ደግነቱ አክብሮት፣ ስለ የዋህነቱ አመስግኖት። ለሕዝብም ታዛዥ ማን ይመስላችኋል? ዛሬ ያቆመን እንቅፋቱን ያነሳልን የጠላትን ወጥመድ የበጠሰልን ጉድጓዱን የደፈነልን ጠብቆቱ ፍቅሩ ረዳትነቱ ደርሶናልና እስቲ ይህንን ታላቅ መልአክ ቅዱስ ሚካኤልን ሁላችሁም አክብሩት። አለና አልጠፋንም አልወደቅንም እኛ በቀንም በሌሊት ልዑል ስላልተኛ ነገም እንኖራለን ስሙን ተደግፈ ዘመን ይቆጠራል ፊቱ ተሰልፈ ብንኖርም የእርሱ ነን ብንሞትም የጌታ አዲስ ነገር የለ ትጥቅን የሚያስፈታ እንደ አይኑ ብሌን ተግቶ ይጠብቀናል ሁሉን በእርሱ ጥለን ሐሳብ ቀሎልናል ሁሉን በእርሱ ጥለን ሐሳብ ቀሎልናል